ደግሞ አረብ ሀገር ስንመጣ እጅግ በጣም ጥንቃቄ ልናደርግባቸው የሚገቡ እኛ እንደ ቀልድ አይተናቸው ግን ዋጋ የሚያስከፍሉን እጅግ በጣም ከባድና ማለት በይቅርታም ሆነ በምንም የማይታለፉባቸው በጣም ወሳኝ ነገሮች አሉ። ከእነዚህ ውስጥ ደግሞ አንዱ ነው። እሱ ምንድን ነው? እዚህ ሀገር ላይ ስንኖር ሳውዲ አረቢያ የሚሆን በተለይ ሳውዲ አረቢያ ላይ ማለት ነው፣ ዱባይም፣ ኩዌትም፣ ኳታርም ብቻ የትኛውም አረብ ሀገር ላይ ስንኖር ይህንን ነገር ካደረግን በጭራሽ እዚህ ምድር ላይ ለመኖርም ሆነ እዚህ ምድር ላይ ለመተንፈስ ፈቃደኝነታችን በራሳችን ጊዜ ሰርዘናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም በያላችሁበት የዓለም ዳርቻ ከክፉ ነገር ፈጣሪ ይጠብቃችሁ። ሁላችሁንም እንደዚህ አይነት አደጋ ወይም ደግሞ እንደዚህ ሳታስቡትም ሆነ አስባችሁ እንደዚህ አይነት ነገር ውስጥ ከገባችሁ ፈጣሪ እንግዲህ በምህረቱ እሱ ምህረቱን ልኮላችሁ ከጉድ ያወጣችሁ እላለሁኝ። እንግዲህ በመጀመሪያ ሀገራችንን ሰላም ያድርግልን፣ ለእህቶቻችን ልቦና ይስጥልን፣ ለወንድሞቻችን ልቦና ይስጥልን፣ እንዲሁም ደግሞ ለሀገራችን ፍቅር ይስጥልን እላለሁ። ይህን ቪዲዮ ስትከታተሉ ለብዙ እህቶች በተለይ ሚዲያ ላይ ሲወጡ ማድረግ ያለባቸውና ማድረግ የሌለባቸውን ለማያውቁ እህቶች ሸር አድርጋችሁ አድርሱልኝ። ለምን ካላችሁም ይህች እህታችን ምናልባት እድሜዋም ህፃን ናት። እንደገና ደግሞ ሚዲያ ላይ የምትለቀው ነገር እሷን የሚጎዳትና የሚጠቅማትን ነገር ግንዛቤ ያላት አይመስለኝም። ግንዛቤ ቢኖራትና የለቀቀችው ቪዲዮ ለእሷ ለህይወቷ እጅግ በጣም ዋስትና የሚያስወስዳት እጅግ በጣም ክፉ ነገር እንደሆነ ብታይ ይህን ነገር ታደርጋለች ብዬ አላስብም። ስለዚህ እህቶቼ በተለይ አሁን አዲስ የሚመጡ ልጆች በጣም ህፃን ልጆች ናቸው። ምናልባት ከኛ በፊት አረብ ሀገር የመጡ እህቶቻችን በህፃነታቸው መጥተው ሊሆን ይችላል። ግን ከኛ በፊት የነበሩ እህቶቻችን አስተሳሰባቸውና እኛ ያለንበት አስተሳሰብ እንዲሁም ደግሞ አሁን እየመጡ ያሉ ህፃኖች ያሉበት አስተሳሰብ በፍጹም ይለያያል። አስተሳሰባችን እድሜያችን እኩል ቢሆንም አስተሳሰባችን ሰማይና ምድር ያለው እርቀት አለው ማለት ነው። ለምን ካላችሁ ለምሳሌ አሁን በ12 ዓመታቸው የሚያደርጉትን ነገር እኔ በ12 ዓመቴ አላደረግኩትም። አሁን ላይ ያሉት ልጆች እጅግ በጣም የፈጠኑ፣ ሲያድጉም የፈጠኑ፣ ሲያስቡም የፈጠኑ ናቸው። ትዕግስት የሚባል ነገር፣ ለነገ ማሰብ፣ ለነገ ማስተዋል የሚባል ነገር የላቸው። ስለዚህ እህቶቼ ሚዲያ ላይ ስትወጡ በተለይ አረብ ሀገር ላይ ስትሰሩ እንደዚህ ነገሮችን ማድረጋችሁ ለእናንተ በጣም ሪስክ ያስወስዳችኋል። ለህይወታችሁ እጅግ በጣም አደገኛ ይሆናል ማለት ነው። እንግዲህ ሰሞኑን በሚዲያ ላይ ሲዘዋወር ያየነው ከአበሻዎቹ ወይም ደግሞ ከኛ አማርኛ ከምንናገረው ባሻገር በመዲያሞች ጋር እጅግ በጣም ጩኸት የፈጠረ ነገር፣ መዲያሞችንም አረቦችንም ያስቆጣ የሳዑዲን መንግስት ያስቆጣ ነገር እጅግ በጣም አስጸያፊ የሆነ ነገር ሲደረግ አይተናል። ያን ምንድን ነው? አሁን አዲስ የመጣች እህታችንም ትሆን የቆየችም ትሆን ብቻ አላውቅም፣ ልጅቷ ህፃን ናት ሲያዋት። እንግዲህ ይህ ፊልተር ሁላችንም ህፃን አድርጎ ሊያወጣን ይችላል። ነገር ግን የሳዑዲን መንግስት ከንፈር ለከንፈር ስትሳሳም በፊልተር አውጣ ሚዲያ ላይ ለቃ ነበረ። ያንን ቪዲዮ እጅግ በጣም ብዙ ሰዎች ሸር አድርገውታል። እጅግ በጣም ብዙዎች ቪዲዮ ሰርተውበታል። እጅግ በጣም ብዙ ሰዎች ዲዩት አድርገውታል ማለት ነው። ያ ቪዲዮ ደግሞ የሀበሻ እጅ ላይ አልቀረም። ከእሷ ቤት ላይ አጥፍተዋለች። እሷን ፔጇን እንዳለ አጥፍታ ጠፍታለች። ይህ የሆነበት ምክንያት ደግሞ ምንድን ነው? ልጅቷ በመንግስት ደረጃ የተፈለገ ስለሆነ ከተፈለገ ደግሞ በህይወት መቆየት ስለማትችል ልጅቷ ፔጇን እንዳለ ጥፍት አድርጋ ጠፍታለች። ነገር ግን እዛ ሀገር ላይ ያለችው ሳዑዲ አረቢያ ነው ብለዋል። ሳዑዲ አረቢያ ላይ የትኛው ቀረፍ ብትሆን እንኳን መሀል ከተማ ተቀምጣ ቀረፍ ላይ ብትሆን እንኳን አታመልጥ። ምክንያቱም እዚህ ሀገር የሚፈልጓችሁ በሎኬሽን ነው፣ ባላችሁበት ሎኬሽን ነው የምትፈለጉት። ስለዚህ አብዛኞቻችን ቲክታክ ላይ ስንጠቀም ቲክታክ ላይ ቁጥራችን ስለማይወጣ ወይም ደግሞ በፊልተር ስለምንጠቀም የእኛን አድራሻ ማንም ሰው የሚያውቅ ያለ አይመስለንም። ቲክታክ ላይ ግን በእኛ ስምና በእኛ ኢሜል ገብተው የፈለጉትን ነገር ማውጣትና እኛን መያዝ ይችላሉ። ስለዚህ የቲክታክ ኢሜላችሁንም ማጠፋችሁ፣ የቲክታክ አድራሻችሁንም ማጠፋችሁ፣ ምናችሁንም ማጠፋችሁ የምንሰራው አረበት እስከሆነ ድረስ አረቦች ደግሞ አለ የተነጋገሩበት እጅግ በጣም ከባድ ነው። ይህንን ጉዳይ አሁን በቲክቶክ ብቻ አይደለም የቀረው። ትዊተር ላይ ብትሄዱ ስለ እሷ ነው የሚጽፉት አረቦቹ። ቴሌግራም ላይ ብትሄዱ ስለ እሷ ነው ሸር የሚደረገው። ኢንስታግራም ላይ ብትሄዱ ስለ እሷ ነው ሸር የሚደረገው።
ፌስቡክ የእነሱ ፔጅ ላይ ብትገቡ ስለ እሷ ነው ሸር የሚደረገው። ብቻ ከሁሉም ቦታ ላይ ሸር የሚደረገው የእሷና የእሷ ብቻ ነው። አረቦቹ ራሱ እኛ የምንሰራባቸው አረቦቹ ራሱ ይቺ ልጅ ምንድን ናት እንደዚህ አድርጋ ይኸው ቪዲዮ ለቃ ካገኘት ይገሏታል እያሉ እጅግ በጣም ብዙ አረቦች ለሰራተኞቻቸው ማስጠንቀቂያ እየሰጡ ነው። ምክንያቱም ይቺ ልጅ ህገወጥ ከሆነች አረብ ቤት እንደዚህ እየሰራች ያ የተገኘችበት አረብ አሰሪ ራሱ ሌላ ሪስክ ስለሚገጥሙ እጅግ በጣም በፍርሃት ውስጥ ነው ያሉት አረቦቹ ራሱ ማለት ነው። ቲክታክ የምትጠቀሙ እያሉ ቲክታክ የሚጠቀሙ ከሆነ ሰራተኞቻቸው እንደ ምክር ጥሩዎቹ እንደ ምክር እየሰጡ መጥፎዎቹ ደግሞ ጭራሽ ቲክታክ እንዲጠቀሙ የማይፈልጉት ደግሞ ስልካቸውን ሁሉ እስከ መቀማት የደረሱበት ደረጃ ነው ያለው አሁን ላይ ማለት ነው። አሁን ላይ ይህን ነገር ከለቀቀች ወዲህ አብዛኛዎቹ መዲያሞች ከሰራተኛቸው ወይም ደግሞ ኮንትራት ያሉ እንደዚህ ሆነ አዲስ የመጡት ስልካቸውን ለመቀማት ሰበብ የሚፈልጉ ሰበብ ፈልገው ስልካቸውን መቀማት የሚፈልጉ ሰዎች ከሰራተኞቻቸው ወይም ደግሞ ከአሰሪዎቻቸው ማለት ሰራተኞቹን ስልክ እንዳይዙ የሚፈልጉ አሰሪዎች በዚህ ምክንያት ስልካቸውን እየቀሙ ዋጋቸውን እያስቀሯቸው ነው ማለት ነው። አያችሁ ይቺ ልጅ ባለማወቅም ሆነ በማወቅ የሰራችው ስህተትና ጥፋት አንደኛ የእሷን ህይወት አደጋ ላይ ጣለ። ሁለተኛ እጅግ በጣም በስቃይ ውስጥ የሚኖሩ በስቃይ ውስጥ የሚሰሩ ቲክታክን ነፍሳቸውን ለማዳን ብቻ የሚጠቀሙበት እህቶቻችን ስልካቸውን ተቀሙ። ብዙ እህቶች ሚዲያ እንዳይጠቀሙ ተከላከሉ። ብዙ እህቶች ኢንተርኔት እንዳይጠቀሙ ተከላከሉ። እጅግ በጣም ብዙ ነገር ነው ያጠፋችው ይች ልጅ ማለት ነው። ስለዚህ ከዚህ በኋላ ደግሞ ይህ ነገር ፊልተር እንደሆነ ያውቁታል እነሱ። ነገር ግን በዚህን ያህል ልክ መድፈር ሀቁና ወይም ደግሞ የዚህ ሀገር መንግስት ናት እንደ ሀገራችን አይደለም። ለመንግስታቸው ክብር አላቸው። እንደገና ደግሞ ህጋቸው እጅግ በጣም ከባድ ነው። ከንፈር ለከንፈር መሳሳም ደግሞ እጅግ በጣም ነውር ነው እዚህ ሀገር ላይ። ያን የሚሆን ደግሞ ለምንድን ነው? በተለይ ሰራተኛ ከመንግስት ጋር አስባችሁታል? እዚሁ ሀገር ላይ እየኖረች በበዛ በሚመራት ሀገር ላይ እየኖረች እንደዚህ አይነት ነገር ማድረግ ራሱ በምንስ ዝምናት በምንስ አስበው ለምንስ እንደዚህ አደረገችው የሚለውን ነገር እጅግ በጣም ከባድ ነው። ታስታውሱ ከሆነ የዛሬ 6 ወር 5 ወር አካባቢ ላይ አንዲት ልጅ ቁርአን ይዛ የተለያየ ነገር እያደረገች ክብር የሌላት ለእምነት ክብር የሌላት ልጅ የተለያየ ነገር እያደረገች ቪዲዮ ሰርታ ቲክታክ ላይ ወዲያው ነበር ያጠፋችው። መኖሪያ ቤቷን ስራ ቦታ ወጣች ምናለች አድራሻ ጠፋች ምናልግ የመን ነበር የያዟት ማለት ነው። እንኳን አይደለም ሳዑዲ አረቢያ ላይ ኢትዮጵያ ብትገቡ ይይዟችኋል። ምክንያቱም ኢትዮጵያ ላይ የዚህ ሀገር ኤምባሲ አለ፣ የዚህ ሀገር ኤጀንሲ አለ። ስለዚህ ይህን ነገር ደግሞ ኢትዮጵያ ስልጅ እንኳ ኢትዮጵያ ብትገባ የኢትዮጵያ ኤምባሲ ኢትዮጵያ ላይ የተቋቋመው የአረብ ሀገር ኤምባሲ ስላለ የሳዑዲ አረቢያ ኤምባሲ ስላለ የትም አትለቀቅም። ስለዚህ እህቶቼ አብዛኞቻችሁ መዳን ቤት ስትመጡ ዋይፋይ ስለተመቻችሁ፣ ስልክ ስለተመቻችሁ፣ ማዋል ስለተመቻችሁ፣ መጨፈር ስለተመቻችሁ፣ ከልካይ ስለሌላችሁ ብቻ የምትሰሩትን ነገር ሳታውቁ ዝም ብላችሁ ሚዲያ ላይ አትልቀቁ። እኔ ዝግጅት ስሰራ ዩቲዩብ አለኝ፣ ቲክታክ አለኝ፣ ኢንስታግራም አለኝ፣ ምንድነው ትዊተር አለኝ። የሌለ ነገር የለም እዚህ ሚዲያ ላይ ስሰራ ማለት ነው። ግን አንድ ቀን የሴትዬ ጣውላ እንኳ ፎቶ አንስቼ ሚዲያ ላይ ለጥፌ አላውቅም። ጣውላ ማለት ነው። ምክንያቱም አንደኛ ሴትዮዋ እንደማትፈልግ እረዳለሁ። ሚዲያ የራሴ በራሴ ስልክ መጠቀም መብት አለኝ። ሸበካዋን ከፈለገ ስትገኝ ሸበካ ሞላለሁኝ። ግን የእሷን እኮ ምንም ነገር ሚዲያ ላይ የምለቀው ነገር የለኝም። ለምን መሰላችሁ? እኔ የመጣሁት እዛ ላይ ልሰራ ነው። ይሄን ሚዲያ የምሰራበት ደግሞ የገንዘብ አገኝበታለሁ ብዬ እስከሆነ ድረስ የእሷን ነገር አይደለም መልቀቅ ያለብኝ። የእሷን ነገር ዛሬ ላይ እዚህ ቦታ ላይ እየለቀኩኝ ነገ ሀገር ስገባ ምንድን ነው የምለቀው? ስለዚህ እኔ የእሷ ምንም ነገር እንዲገባብኝ አልፈልግም። አንድ ጥቅም እንኳን እንዲገባብኝ አልፈልግም። ብዙ ጊዜ ይሄ እኛ ቤት ዙሪያው እንዳለ ግድግዳው የተለያዩ ስዕሎች አሉት፣ የተለያዩ ዲዛይኖች አሉት። በጣም ብዙ ነገሮች፣ ፈረሶች ምናምን የተለያዩ እንስሳቶች ሁሉ ስዕል አለው፣ ጌጣጌጥ አለው ግድግዳው። ያ ጌጣጌጡ እንዲገባብኝ አልፈልግም። ይህ አሁን ከጀርባ ያለው ጌጣጌጥ ነው፣ የሆነ የተሳለ ስዕል ነው፣ ግድግዳ አይደለም። ይሄ ጌጥ አሁን ስለገባብኝ በጣም ነው እንትን ብለው ምንም ነገር እንዲገባብኝ አልፈለግም። ግን ነፃ ግድግዳ የለም፣ እንደዚህ አይነት ነገር የሌለበት ግድግዳ የለም። ለዛ ነው እንጂ እንኳን የለም በዚህ ደረጃ በዚህ ልክ በእንደዚህ አይነት ነገር ወርጄ ልሰራ ቀርቶ እቃቸው እንኳን እንዲገባብኝ አልፈልግም። እና እህቶቼ እባካችሁ ሚዲያ ስለተጠቀማችሁና ሚዲያ ስለተመቻችሁ ብቻ እንደዚህ አይነት ነገር አታድርጉ። እንደዚህ አይነት ነገር አደረጋችሁ ማለት በጉጉት
የጓጓ አባታችሁ፣ እህቶቻችሁ፣ ወንድሞቻችሁ እንዲሁም ደግሞ ወልዳችሁ ከሆነ ልጆቻችሁ፣ ባል ካላችሁ ለባላችሁ እጅግ በጣም የእናንተን መምጣት የእናንተን ማየት በጉጉት እየጠበቁ ያሉ ቤተሰቦቻችሁ እንዳላችሁ አትርሱ። ምናልባት የእናንተ ህይወት ለእናንተ ምንም ካልሆነ እናንተ በመኖራችሁ ውስጥ የሚኖሩ በጣም እጅግ በጣም በርካታ ቤተሰቦች አሉ። እኛ የመኖራችን ለእነሱ መኖራቸው እንደሆነ የሚሰማቸው ብዙ እናቶቻችን አሉ። ለምሳሌ የኔ እናት የኔን መምጣት እንጂ የኔን ሞቶ መሄድ አትፈልግም። የኔ አባት የኔን አይን ማየት እንጂ የኔን አይን ተከትሎ ማየት አይፈልግም። ስለዚህ የኔ መሞትና የኔ መሰበር ቤተሰቦችን እጅግ በጣም ይሰብራቸዋል። እኛ እንድናገር ሆን ማለት ከጀርባችን ያሉ እጅግ በጣም ብዙ ቤተሰቦች አሉ እና በዋነኝነት አረብ ሀገር ስትመጡ ስልክ እጃችሁ ላይ ስትይዙ ስልክ እጃችሁ ላይ ይዛችሁ ሚዲያ ላይ ስትወጡ ሚዲያ ላይ ይዛችሁ የምትወጡትን ነገር ማወቅ፣ ማስተዋል፣ መገንዘብ አለባችሁ። ዝም ብላችሁ እንዳመጣላችሁ ቀርጻችሁ የምትለቁ ከሆነ ዋጋ ትከፍላላችሁ። እጅግ በጣም የማትወጡበት መከራ ውስጥ ትገባላችሁ። የማትወጡበት አዘቅት ውስጥ ትገባላችሁ። ስለዚህ እህቶቼ ዛሬ ላይ ይህ ነገር እንደቀላል አይተወሱ የለቀቀችው ይኸው እስከ ህይወቷ ድረስ አደጋ ላይ ጣላት ማለት ነው። ህይወቷን እስከ ማጣት ድረስ እኔ እውነት ስነግራችሁ እንዳለ አረቦቹ ሁሉ ተነቃንቀውበታል። አረቦቹ ሁሉ ይዘውታል ማለት ነው። ምክንያቱም እነዚህ የዚህ ሀገር የአረብ ሀገር ህዝብ በመንግስታቸው ላይ ቀልድ የለም፣ አይቀልዱም። እንትን እንደዚህ በቀልድ ምናምን እንደዚህ የሚታለፍ ነገር አይደለም። ስለዚህ እባካችሁ እንደዚህ ነገር ስትሰሩ ጥንቃቄ አድርጉ። ሲጀመር ይሄ የሚገጣጠም ሴንተር ምን አስጠቀማችሁ? የአንዱን ከአንዱ ማጠፍ፣ አንዱን ከአንዱ መሳብ፣ አንዱን ከአንዱ እንትን ማለት ምን አስደረጋችሁ? ምን ያደርግላችኋል? ይሄ ሴንተር ነው። ይህ ትክክለኛ ነገር አይደለም። ትክክለኛ ነገር ቢሆን እንኳስ መቼም ባላችሁ ጋር ምናችሁ ጋር መቼም ማለት ተጃጅበናል፣ ትውልዳችን ተጃጅባል። ግን እንደዚህ አይነት ነገር እንደዚህ አይነት ደረጃ ላይ ገብታችሁ ይህን ያህል ነገር ስታደርጉ መውደቂያችሁን እያሰባችሁት የምትወድቁበትን የሚደርስባችሁን መከራና ስቃይ እያሰባችሁ ምናልባት ፎሎ ፍለጋ፣ ምናልባት እይታ ለመሳብ፣ ምናልባት ደግሞ ብቻ የተለያዩ ነገሮችን አስባችሁ ሊሆን ይችላል። ነገር ግን ቢያንስ ከንፈሩን ከመሳም በትከሻ ለመሳም እንኳን ብትሞክር ምናልባት ስለማከብረው ስለምለው ብላ የሆነ ማስተባበያ ትችል ነበር። ይሄ ግን ከንፈሩን ነው እየሳመች ያለችው እና እጅግ በጣም ነውር ነው፣ አጸያፊም ነው። እኔ ሰው በጣም የደነገጥኩት ወዲያው ማለት ነው። ወዲያው ሰው በጣም ደግሞ እንደዚህ አይነት ቪዲዮ ሰው ላይክ ስለሚያደርገው ሸር ስለሚያደርገው ዶት ስለሚያደርገው በጣም ብዙ ሰው ጋር የመድረስ አቅም አለው። እናንተ ከቤቻችሁ እንኳ ብታጠፉት አንድ ሰው ዶት ካረገው ያ ሰው ዶት እያደረገ ወይም ሸር እያደረገ ብዙ ሰዎች ጋር እንዲደርስ ይሆናል። ከዛም አልፎ ደግሞ አረቦቹ ጋር ይደርሳል ማለት ነው። እና እባካችሁን ጥንቃቄ አድርጉ። እንደዚህ አይነት ነገር ስትሰሩ ራሳችሁን የምትወድቁበትን ወደኋላ እያሰባችሁ ቀሰቡ። አረብ ሀገር ስትመጡ ስሜታችሁን ብቻ ሳይሆን ስሜትን ተከተሉ። በስሜት መጓዝ እጅግ በጣም አደጋ ውስጥ ያስገባል። ስሜት ብቻውን ምንም አያደርግም። ስሜትን መጠቀም መቻል አለባችሁ። ይህን ነገር ባደርገው ይህን ነገር ይከተልብኛል ወይ? ይህን ነገር ብሰራው ይህን ነገር ያበላሽብኛል ወይ? ለምሳሌ እኔ ዩቲዩብ መስራት እፈልጋለሁ፣ ግን ይህንን ስልክ ዩቲዩብ አልሰራበትም እሰብረዋለሁ ካልኩት ከእነዚሁም ስልክ አጥቼ ባዶ እጄን እቀራለሁ። ዩቲዩብ መስራት አልችልም ማለት ነው። ስለዚህ ስሜታዊ ብቻ ሳይሆን መሆን ያለባችሁ ስሜታዊ መሆንም አለባችሁ። ነገር ከምትሰሩት በስተጀርባ ከምትሰሯቸው ነገሮች በስተጀርባ የሚመጡባችሁን አደጋዎችና መከራዎች ማሰብ ማስተዋል አለባችሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ምናልባት ለብዙ እህቶቻችን ያስተምራቸዋል፣ ይጠቅማቸዋል ካላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። ትናንትና ቪዲዮ አልሰራሁም ነበረ። ያው ትንሽ አንዳንድ ጊዜ የሚደብራችሁ ነገር አለ፣ ለዛ ነው። እና እባካችሁን እህቶቼ እባካችሁ እንደዚህ አይነት ነገር አታድርጉ። እንደዚህ አይነት ነገር ስታደርጉ የሚመጣባችሁን ችግርና መከራ አሰቡ። የሚመጣባችሁን መከራ አሰቡ፣ አስተውሉ። እጅግ በጣም ጥንቃቄ ማድረግ አለባችሁ። እጅግ በጣም ማስተዋል አለባችሁ። ነገ የምትወድቁበትን ዛሬ ላይ የሰራችሁት ነገር ነገ የት ላይ እንደሚጥላችሁ ያን ነገር አስባችሁ ወደፊት ስትራመዱ ፊት ለፊታችሁ ላይ እንቅፋት የሚሆናችሁን ነገር አይታችሁ ለማለፍ ሞክሩ። በስሜት ብቻ አትነዱ፣ በስሜት ብቻ አትመሩ። ስልክ እጃችሁ ላይ ስላለ ስልካችን እጃችን ላይ ቢኖር በስልካችን ምንድነው መስራት ያለብን፣ ምንድነው ማድረግ ያለብን የሚለውን ነገር አገናዙ፣ ግንዛቤ አድርጉ። ጭንቅላታችሁን አሰሩት። የመጣላችሁን ነገር ብቻ ወርዳችሁ ሰው የሰራውን ሁሉ አትስሩ። ብዙ ልጆች ልጆቻቸው ጋር፣ ወንድሞቻቸው ጋር፣ እናቶቻቸው፣ አባቶቻቸው ጋር፣ ባሎቻቸው ጋር እንደዚህ ነገር ሲሳሳሙ ምን ሲባል አያለሁኝ እኔ ለምሳሌ ልጅ አለኝ።
ይህን ዲዘርግ የመሰራቀቱን ያገኘው ግን የሚጠቅመኝ ነገር የለም። ምን ይጠቅመኛል? ይህ አርቲፊሻል ነገር ነው። ሚዲያ ላይ እየመጣ ቻይና የራሷ ጥቅም ብላ ሰርታ ያመጣችው አፕሊኬሽን ነው እንጂ ለእኔ የሚጠቅመኝ ነገር ምንም የለም። ልጄን መሳም አልፈልግ ብዬ አይደለም። እናቴን መሳም አልፈልግ ብዬ አይደለም። አባቴን መሳም አልፈልግ ብዬ አይደለም። ግን ምንም ጥቅም የለውም፣ ምንም ፋይዳ የለውም። ይልቅ እዛ አፕሊኬሽን አውርጄ ወይም ደግሞ እዛ ይህንን ፊልተር እንደዚህ ከማድረግ ካርድ ሞልቼ ልጄንም እናቴንም ባወራቸው ልጄንም እናቴንም በካርድ በስልክ አውርቼ ድምፃቸውን ሰምቼ ድምፄን ሰምተው ብዙ ነገርን እንትን ብል ያ ይበልጣል። ስለዚህ እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ዛሬም ብቻ ሳይሆን ነገን ሰሩ። የእናንተ ህይወት ምንም ካላሳሰባችሁ ደግሞ የእናንተ መኖር የሚያኖራችሁ ቤተሰቦች እንዳሉ እወቁ። በጀርባችሁ ብዙ ሰው እንደሚጎዳ አወቁ። ልጃች አረባ ለሌላ ሰርታ ትመጣለች ብለው ልከው እናንተ ደግሞ እንደዚህ ነገር ሰርታችሁ ምንም ማለት እናንተ ጥፋት ይሆናላችሁ ያላሰባችሁት ነገር ሳታስቡት ህይወታችሁን ማጣት፣ የእናንተ ህይወት መጥፋት ብቻ ሳይሆን የቤተሰቦቻችሁን ልብ መስበር እጅግ በጣም ከባድ ስለሆነ ጥንቃቄ እንድታደርጉ ለማለት ፈልጌ ነው። እወዳችኋለሁ። መልካም ጊዜ። ስለነበረን ቆይታ ሁሉ እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምላችሁ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ፈጣሪ አምላክ ከክፉ ነገር ከክፉ አደጋ ይጠብቃችሁ። በእግሮቹ በሰጠን ከመሬት ጠብቃችሁ። እወዳችኋለሁ።